ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? በህይወቴ የተደሰትኩበት ቀን ነው ያ ቀንና ስጠብቀው የነበረ ጠላት ያፈረበት ቀን ነው። እኔ ስልሁን ማቆሙ ምንም ማቆሙ እናንተ ሌላው ቢቀር አርፋችኋል እኮ። እንዴት እሱን አትገነዘብ? አረፋችሁ እኮ። ካሁን ዩኒማኛ ለጠለጠኝ ማለት እኮ ቀረ። እርሱ በጌታ ነው ጭቡቴው ጌታን የያዘ ስርዓት ነው የሚይዘው። አባቴ ሌላ ነገር የለው። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር ያልደራድርም እኔ። ወንጌልን ቀቅለ ብላው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ የመጣ ማንም የሚያቀረሽበን ስራ የለም። ትረገጣለህ። አድርጌ ነው ምረጥ። አሁን እያያችሁ ዛሬ ኦርቶዶክስ ሆናል ለሚሾዩ ካልሰራ በኔ ላይ ጠዋት ተነስቶ ካልሰራ እኔ ዛሬ በቃ ጌታ የውሸት ነው። እኔ የማመልከው ጌታ፣ እኔ የተንበረከኩለት ጌታ፣ እኔ በስሙ የተጠመቅኩ ጌታ ዛሬ ዋሽቶኛል። ዛሬ ዋሽቷል ጌታ። ዛሬ ዋሽቷል ጌታ። ለሚሴ አቤል የት ነው ያለኸው? የሚለው ቃል 125 ጊዜ ያክል ሲደጋገም የምር ይሰለቻል። ይሄዳል። አቤል አቡና ሰላም ተወዳጆች፣ ይህ የአቡና አዲሱ አካውንት ነው። እስቲ ከዚህ በፊቱ ሪፖርት ዘርጎ ተዘግቶበታል። ስለዚህ መንፈሳዊ መልእክቶች ብቻ ይታለ ላኩልኝ። ብሎክ አድርጎኛል ማለት ነው። ላኩልኝ ቤተሰብ የኔዎቹ ተባረኩ። አይ ወንድሜ ላምባዲና አንተ ትለያለህ፣ አንተ ትለያለህ። አቤል አቡና ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር ያልደራድርም እኔ። ወንጌልን ቀቅለ ብላው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ የመጣ ማንም የሚያቀረሽበን ስራ የለም። ትረገጣለህ። አድርጌ ነው ምረጥ። አስቀድሞ ክርስትና ሳይገባው ወይንም ደግሞ ወንጌል ምንድነው የሚለውን ሳይረዳ ምንድነው ለሶሻል ሚዲያ ግርግር ጴንጤ ነኝ እኔ ለኢየሱስ የተለየው ነኝ እኔ ከኢየሱስ ውጪ ምናምን ሲል ነበር እንደምታውቁትና ብዙ ጴንጤዎች ተሰብስበው የኢየሱስ አገልጋይ የሆኑ እስኪመስላቸው ድረስ የምርም እርሱ ኢየሱስ የመረጠው ኢየሱስ የተገለጸለት እንደሆነ እየነገሩት ሲሸነግሉት ነበር። የልቡ ጠማማነት ግን እየፈነቀለ ይወጣል እና ምን አለ? ወንጌልን ቀቅለ ብላ። መጽሐፍ ስለ ወንጌል ምን ይላል ከተባለ አገላብጦ ማንበብ ነው እንግዲህ እና ምንም እንደማያውቅ በዚሁ አጋጣሚ
ለሚከተሉት እና ደግሞ እሱ ቤት እየገቡ ላጫፈሩት እንጂ እሱ የሚገባው ሰው ነው ብዬም አላምንም። ለማንኛውም ግን ይህም ወንጌል ይላል ጳውሎስ በሮሜ መልእክቱ ላይ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስናው መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ማን ነው? ኢየሱስ ክርስቶስ። ወንጌል ስለ ልጁ ስለ ኢየሱስ ነው። ቀቅለ ብላ ያልከው ኢየሱስ የሞተለትን ኢየሱስ የሰጠን እኛ የምንድንበትን ወንጌል ነው። ስለዚህ የአእምሮ ባዶነት ወንጌልን ቀቅለ ብላው እስከ ማለት ካደረሰ እመነኝ አንተ እዛው ነህ እንድክ እንደተወለድክ ማለት ነው። አንዱ እሱ ነው። ሁለተኛ እሱ ቤት ገብታችሁ እንደው ወንጌል የበራለት ከበፊትም አቅ ነበር ወንጌል እንደበራለት የሚለው ቀለሜ አሁን ወጥቶ በአደባባይ ይገስጸዋል አይገስጸውም እናያለን። ለማንኛውም ግን እንደዚህ አላዋቂነትና ይሄ መሀይምነት ሲጠናወታችሁ እየፈነቀለ የሚወጣ የውስጥ ክፋት እንደዚህ ያደርጋል ማለት ነው። ከዛን ክብሬ ይበልጥብኛል አለ። ወንጌል እኮ ኢየሱስ ሰው የሆነበት የምስራች ነው። እንዴት ነው ያንተ የተራ ሰው ክብር የሚበልጠው ከወንጌል? ያንተ ግን በለጠብህ። ክብር ምንድን ነው የሚለውን ስለማታውቅ በመጽሐፍ ቅዱሳችን ላይ ለእስራኤላውያን ክብራቸው እግዚአብሔር ተብሎ ተጠርቷል። ስለዚህ ለእኛ ክብራችን ማን ነው? እግዚአብሔር። ክብሬን እግዚአብሔርን ትቼ የኔን ክብር ላስበለጥ አልችልም ማለት ነው። ክርስትና ሲገባ እንደዛ ነው። እና አንተ የገባ ምንድን ነው የሚለው ጥያቄ ምልክት ውስጥ ነው። ለማንኛውም የምትከተሉትና እሱ ቤት የገባችሁ ፕሮቴስታንቶች እስኪ እንያችሁ ምን ትላላችሁ? ደረቆ ቆይ ልላስ ተውኝ። 8 ወር የተቃጠልኩት አለ ልላስበት። 8 ወር ገና ለገና ጌታን ተቀብሏል ብለው ረግጠውኛል። 8 ወር ልላስበት እንዲህ ንስሐ ገባታለሁ ልሳለሁ ንስሐ ገባለሁ። ነይ ቴምር ደረቆት ስለ አንቺ ትራክ ዮኒ ማኛ ምን አገባው? እስቲ ንገሩኝ እናንተ። እሷ ትራክ ገዛች፣ $10,000 አስቀነስኩላት። ዮኒ ማኛ ምን አገባው? በአማራነቴ ላይ አጠቁኝ። ፌዴራል ሆነች አማራን ስታስጨርሻ አልነበር እንዴ? አማራን ስታስሪ ወሸላ ስታስጎትች አልነበርሽ እንዴ? አማራነትሽ ተሰማሽ? አሁን እኔ ለአማራ ስጮ አንቺ አማራን ታስገርፊ ነበር። እኔ ለአማራ ስጮ ለአማራ ድምፅ ሲሆን አንቺ የአማራን ወሸላ እያስጎተች ታስገርፊ ነበር። ፌዴራል ነበርሽ። ኤቭሪባዲ ኖውስ። ራሷን ትናገራለች። ፌዴራል ነበረች። በወያኔ ዘመን ፌዴራል ምን እንደሚያደርግ ደግሞ እናንተ ታውቃላችሁ። ጌታ ምስክር። ፌዴራል ምን አይነት ነበር? ኢትዮጵያ ላይ በጣም የተፈራ የምትንቀጠቀጥለት ነበር ፌዴራል። አንቺ የደረቅሽ አሮጊት እና አሁን ትራክ እያልሽ የምታብጂው $200,000 $12,000 ገብተሻል። ነገ ደግሞ ባዶ ትገቢያለሽ። አየሽ አይደለ? ሀብታም ነኝ ሰርቼ ነው የምኖረው ስትይ $200,000 ከነበረሽ ብር $12,000 ገብተሻል። ራስሽ ነው ያሳየሽው አካውንትሽ 12,000። ነገ ደግሞ ዜሮ ትገቢያለሽ። ነገ ጎፈንድሚ ትገቢያለሽ። ለማየት ይብቃል። ለማየት ያብቃሽ። ሰላም። ክብር ለኢየሱስ ይሁን። በነገራችን ላይ ትላንት ያልኩት ነገር እየተራገበ ነው። የሚያራግቡት ደግሞ ለወንጌል እንቆረቆራለን የሚሉን አሁን ሰዎች ሲያራግቡ አየውና ምንድን ነው ያልኩት? ስሜታዊ ነበርኩ። በስሜቴ ላይ የተናገርኩት ነገር አለ። ምን አይነት ንግግር? ከወንጌል ክብር የኔ ክብር ይበልጣል ብዬ ተናገርኩ። ወንጌል ባናቱ ይተከላልኩ። ይሰማል? ወንጌል ባናቱ ይተከል፣ ከወንጌል ክብር የዮኒ ማኛ ክብር ይበልጣል አልኩ። ሌሎቹን ለጴንጤ ወንድምናቶቼ ነው በደንብ አድርጌ የምነግራችሁ፣ በደንብ እንድትሰሙ መስማትም ስላለባችሁ ማለት ነው። ስለ አድኖን ቀደ ጸብ ተፈጥሯል። ከሙስሊምንም ነቢዩ መሐመድ
አምላክ አይደለም ነቢይ ነው ብለህ እንደፈለጋችሁ ትናገራላችሁ። ስሜት አላቸው። ስሜታቸውን ስለምታውቁ በየትኛው መንገድ ላይ ስሜታቸውን ስለምታውቁ ምን አድርጋችኋል? በእነሱ ላይ በገድላት ላይ ምናምን ታላግጣላችኋል። አየህ፣ እኔ ትላንትና ወንጌል ባናቱ ይተከል ስል ድፍን ጴንጤ መጥቶ መጭቆ ጀመረ። ስሜታዊ ናችሁ እናንተ። ንስሐ ይግባ፣ ስህተት ተናግሯል ማለት ይቻላል። ሮጣችሁ ቪዲዮ ለመስራት ተሯሯጣችሁ። እርግጠኛ ነኝ አቤል አቡና ይሄ መልእክት ሲደርሰው ሮጦ ቪዲዮ እንደሰራ እርግጠኛ ነኝ። እርግጠኛ ሆኜ ነው የምናገረው። ሌሎቻችሁም በጌታ ነን የምትሉ ስሜት የለንም የምትወዱት ነገር ሲነካ እንዴት እንደሚያንጨረጭር አያችሁት አይደለ? አያችሁት አይደለ? ኦርቶዶክስ ስሜት የለውም፣ ሙስሊም ስሜት የለውም። ገዳይ ነው ጨፍጫፊ ነው ስትሉ ከነበራችሁ ወንጌል ባናቱ ይተከል ሲባል ለምን ተናደድክ? ለምን ተናደድክ? ለምን ስሜታዊ ሆንክ? እውነተኛ የክርስቶስ አርበኛ ስሜት የለንም፣ አንጣላም፣ አንሳደብም፣ እንዲያናደርግም የምትሉ ከሆነ ወንጌል ባናቱ ይተከል ማለት የፈለገውን ቢባል ለምን ትናደዳለህ? ወይ ለምን ተናደድክ? ለምን ተናደድሽ? ለምን ተናደድክ? አየህ፣ እናንተም ስሜታዊ ናችሁ። በምትፈልጉት ነገር ሲመጣባችሁ ጴንጤም አንድ አይነት ነው። ጴንጤም አንድ አይነት ነው። ሰው ንግግሩ ስህተት ነው በሚገባ። እኔ ክብር ያለኝ ሰው አይደለሁ። ክብሬ ኢየሱስ ነው። እኔን ያዳነኝ ኢየሱስ ነው። የዳንኩት በኢየሱስ ነው። ወንጌል ደግሞ ስለ ኢየሱስ ነው። ተግባባን? ጠንቅቄ ማቅ ሰው ነኝ። ግን አይ ኖ ሃው ቱ ፕሌይ ዘ ጌም። ስሜቱን የማንን ምን እንደሚሆን ጠንቅቄ ማቅ። ማንም በኢትዮጵያ ምድር ዳግመኛ ሊፈጠርባት የማይችል ሰው ቢኖር ዮኒ ማኛ ነው። ማንን? የሙስሊሙን ስሜት አውቀዋለሁ፣ ነቢዩ መሐመድ እንካበት። የኦርቶዶክስን ስሜት አውቀዋለሁ፣ ማርያም እንካበት። የጴንጤን ስሜት አውቀዋለሁ፣ ወንጌል እንካበት። ስሜታዊ ናችሁ። ከስሜት እንድትወጡ ነው የምናገረው። ንስሐ የምገባው ለጌታ ለኢየሱስ ለጌታ እንጂ ለሰው አይደለም። በጴንጤ ትምህርት መጽሐፍ ቅዱስ ላይ ስትማሩ 70 ጊዜ ወንድም ቢያጠፋ 70 ጊዜ ይቅር በለው ነው የሚለው። አንተን ደግሞ አልበደልኩ አደደ። ስለዚህ በዚህ ነገር ላይ እንዴት ልትናደዱ ቻላችሁ ነው? ፈርስት ኦፍ ኦል ምን አናደደ? ዋይ ዩ ሜድ? እውነተኛ ክርስትና ካላችሁ ለምን ተናደዳችሁ? የሆነ ወንድሜ በተለይ ቤካ እግዚአብሔር ያክብርህ፣ እግዚአብሔር ይውደድ። አንተ ትለያለህ። እኔ ቤካ የሚባለውን ልጅ የምወደው በምክንያት ወንጌል የገባው ካልከኝ ቤካ ክርስቲያን ነው። ቅዱሴ ዜዶ ክርስቲያን ናችሁ ከልባችሁ። ይሁንዬ እንደዚህ የሚባል ነገር አየው። ስጋ ድክሞት ነው፣ ስድቡ በስቶበት ነው እንዴ። እኔ የምልህ ቄስ ቆለጦ ተብሎ ስም የተሰጠው ታውቃላችሁ? ቄስ ቆለጦ፣ ዲያቆን ቆለጦ ተብሎ ስም የተሰጠው ታውቃላችሁ? ኡስታዝ ቆለጦ የሚል ስም ሰጣችሁ ታውቃላችሁ? እንዲሁም ሼክ ቆለጦ የሚባል ታውቃላችሁ? የኦርቶዶክስ ልጆች ስም የሰጡኝ እኮ ቤታዮ የምትባል በሰርጀሪ ያበደች ፓስተር ቆለጦ ብሎ ኦርቶዶክስ ልጆች ፓስተር ቆለጦ። እኔ ወንጌላዊ እኔ ፓስተር ብዬ አልተናገርኩም። ኦርቶዶክስ የምትፈቅደው ስድብም ያንን ነው እኮ። ፓስተር ቆለጦ ብሎ ፓስተርን አናንቆ እንደ ቄስ ሳይታይ፣ እንደ ኡስታዝ እንደ ሼክ ሳይታይ፣ እንደ ዲያቆን ሳይታይ ፓስተርን ቆለጥ ብሎ መናገር በኦርቶዶክስ ይቻላል። ማንም ማቀርሸት ይችላል። ጴንጤ ላይ ማንም መጸዳዳት ይችላል። ጴንጤ ጉልበት ያለው ጴንጤ ላይ ብቻ ነው። የጴንጤ ጉልበት ጴንጤ ላይ ብቻ ነው። ሌላው ላይ ጉልበት የለው። ተግባባን? ዮኒ ማኛ 8 ወር ሙሉ ሲሰደብ 8 ወር ሙሉ ፓስተር ቆለጦ ስባል እኳ ኧረ እንደዚህ አይባልም ለምን አላችሁ ብሎ አልጠየቅም። ኖባዲ ያስገን ዮኒ ማኛ ስድቡን ይጠጣል። እናንተ ጌታ እናመልካለን ትላላችሁ።
ወንጌላዊ ሲደጋገፍ አብሮ ሲሆን በስጋ ስወድቅ እንኳን ወንድሜ ብሎ መምጣት አለበት። ኢኒሻም ተባረክ። ዛሬ ገብተህ እኔ ፔጅ ገብቼ ሳብራራለህ ይቅርታ ጠይቀኛል። የስ ወንድሜ ልወድቅ እችላለሁ። ነገር እኔ ፓስተር አይደለሁ። እኔ የወንጌል ተማሪ ነኝ። 1000 ጊዜ ማጠፋ ነኝ። ግን አንድ ነገር መመሰክረው ጴንጤ እየተረገጠ አይኖርም። ያ ዘመን አክትመዋል። ኦርቶዶክስም ሆንክ ሙስሊምም ሆንክ እንደፈለክ ብትናገር በተናገርከው ልክ አስቀምጠሃል። እኔ ፓስተር አይደለሁ። ልዕልቲን ቁርት እኮ ጴንጤ ናት። እዮዳ ረዳ ጴንጤ ነው፣ ይናገራል እንደፈለገ። እነሱ ምንም ብላችሁ አታውቁም። አስድንሳይን እንትንባረው ዮኒ ማኛ ሲሆን ግን ዋይ ከኔ በፊት ጌታን የሚያውቁ ከኔ በፊት የተጠመቁ ከኔ በሚበልጥ ሁኔታ ወንጌልን የሚያውቁ ሰዎች ናቸው። እነ ዮዳብ እነ ልዕልቲን ቁርቲ ከዮዳብ ጋር ሰላም ፈትቻለሁ። ግን ብላችሁ ታውቃላችሁ? ስለምትወዱኝ አይደለም። የኔን መውደቅ የምትፈልጉ ሰዎች አላችሁ። የኔን ግን መዳን የሚፈልጉ እነ ቤካ እነ ቅዱስ እነ ዜዶ ወንድሞቼ መነንንም መሴጅሽን አይቻለሁ። ይልናት ተባረኪ። ክርስትና ማለት ያ ነው። ወንድሜ ምን ሆንክብኝ፣ ወንድሜ ምን ተፈጠረ ተብሎ ይጠየቃል። እና አቤል አቡና ግን እርግጠኛውን ይናገራለሁ፣ ቪዲዮ ይሰራሉ ብዬ አስባለሁ፣ ይሰድቡኛል ብዬ አስባለሁ፣ ብዙ ነገር ይሉኛል ብዬ አስባለሁ። ለምን እቺን ስህተት ነው የሚጠብቁት? 8 ወር ከሰራሁት የቅድስና ስራ አንድ ቃል ምን ያደርጋል? ለሌሎች ምቾት ለሚፈልጉ በእኔ መግነን ለሚፈልጉ ሰዎች እቺን ገስወ ከዚህ ክርስትና እንደዚህ አይደለም። ክርስትናን አላወቃችሁትም። ገና እንደ አዲስ ዮኒ ማኛ እየተማረ ያስተምራችኋል። ገና እንደ አዲስ ያስተምራችኋል። እኔ ክብሬ ኢየሱስ ነው። በኢየሱስ ከብሬ ያለሁ፣ በሰው ተዋርጅ ያለው፣ በኢየሱስ ግን ከብሬ ያለሁ። በሰው ፓስተር ቆለጦ ነኝ፣ በኢየሱስ የጌታ ልጅ ነኝ። ክብር ለኢየሱስ ይሁን። ለኢየሱስ ንስሐ ገባለሁ። እዛው ላይ የሚገርማችሁ መጨረሻ ላይ ወንጌል ሰብኬ እንኳን ነው የወጣሁት። እዛው ላይ የሙስሊም ልጆች የኦርቶዶክስ ልጆች እያመጣ ወንጌል ሰብኬ በዛ ሰዓት እንኳን ወጥቻለሁ። ቆርጠው ግን ያወጣት ወንጌል ባናቱ ይተከል የኔ ክብር ይበልጣል የሚለው ገኖ ወጥቷል። እንድታወጡት እንፈልጋለሁ። አግኑት፣ ብዙ ቦታ አድርሱት። ሃይማኖትን ይቀይራል። ሃይማኖት ባናቱ ይተከል እነግርሃለሁ። እኔ ሃይማኖት የለኝም፣ እምነት እንጂ ሃይማኖት የለኝም። I don't have it. I will never have it. እኔ ያለኝ ክርስቶስ ኢየሱስ መስቀሉ ላይ ያለው አባቴ እንጂ እኔ ሃይማኖት የለኝም። ሌሎቻችሁ ግን ማንም ቢደክም ወንድምህ አንሳው፣ ማንም ቢደክም እህቴ ብትደክም በክርስትና ያለሽ አነሳሻለሁ፣ ስሜትሽን እረዳዋለሁ። ከምን አንጻር ነው የተናገርሽው በሚለው ስህተት ነው፣ አብሶሉትሊ ስህተት ነው። በጌታ ፊት ንስሐ ገባለሁ። ተባረኩልኝ። መልካም ቀን